ሰሞኑን የአብይ አህመድ ሰራዊት ያለ የሌላ ኃይሉን አሰባስቦ ወደ ገጠራማ የአማራ ክልል አካባቢዎች ተሰማርቷል። ፋኖን ለአንድና ለመጨረሻ ጊዜ ለማጥፋት የሚል እቅድ ተሰጥቶት የአማራ ብልጽግና የክልልና የዞን አመራሮች ሳይቀር ክላሽ አንግበው በዘመቱበት በሰሞኑ አውደ ውጊያ የፋኖ ኃይሎች በድል አድራጊነት የተከፈቱባቸውን ጥቃቶች በመመከት ላይ መሆናቸውን ከየቀጠናው ከሚደርሱን መረጃዎች ለማወቅ ተችሏል። ጎጃም ቀጠና ባለፉት 5 ቀናት እረፍት የለሽ ውጊያ እየተካሄደ ነው። የአብይ አህመድ ሰራዊት የመጨረሻ ያለውን እድሉን እየሞከረ ነው። የጸጥታ ካውንስል የሚል ስያሜ የሰጠውን ዘመቻ በየአቅጣጫው ከፍቷል። ለመሆኑ በዚህ ሰሞን የተካሄዱት አውደ ውጊያዎችና ውጤታቸው እንዴት ይገለጻል? በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ እየተካሄደ ባለበት በዚህ ወቅት የአማራ የአድማ በታኝና የሚሊሻ አባላት በከፍተኛ ቁጥር እጅ እየሰጡ መሆናቸው ተገለጸ። የአብይ አህመድ ሰራዊት ለሚደርስበት ሽንፈቶች ከጎኑ ያሰለፋቸውን አድማ በታኝና ሚሊሻ አባላትን ተጠያቂ በማድረግ ማሰርና መግደል መጀመሩን ተከትሎ ነው እጅ መስጠት በከፍተኛ ደረጃ እየተካሄደ ያለው። በሰሞኑ በደቡብ ጎንደር በተለያዩ ወረዳዎች አብይ አህመድ ያስታጠቃቸው ሚሊሻዎችና የአድማ በታኝ አባላት ከነመሳሪያቸው ለፋኖ መዋቅሮች እጅ በመስጠት ላይ ሲሆኑ፣ በአንዳንድ ውጊያዎች ደግሞ ከመከላከያ ሰራዊቱ ጋር እየተማረኩ መሆናቸውን ለአንከር ሚዲያ በደረሰው መረጃ ላይ ተመላክተዋል። የአብይ አህመድ ሰራዊት በደቡብ ጎንደር ደራ ወረዳ አንበሳኔ ከተማ ላይ ለፋኖ መረጃ ሰጥታቸዋል በሚል መንገድ ሲመሩ የነበሩትን ሚሊሻዎች በአደባባይ ድብደባ ሲፈጽምባቸው እንደነበር ለማወቅ ተችሏል። በዚህ አካባቢ ሰሞኑን በተካሄደ ውጊያ የቀጠናው አዛዥን ጨምሮ በርካታ ኃይሉን ያጣው የአገዛዙ ሰራዊት በበቀል ንጹሐንን መግደል የጀመረ ሲሆን የአድማ በታኝና ሚሊሻ አባላትን ለሽንፈቱ ተጠያቂ በማድረግ እስከ ግድያ የደረሰ እርምጃ እየወሰደባቸው እንዳለ ለማወቅ ተችሏል። የአብይ አህመድ ሰራዊት ምህረት የለሽ እርምጃን ተከትሎም በርካታ የሚሊሻና የአድማ በታኝ አባላት ከምድብ ቦታቸው አጥር እየዘለሉ ከነትጥቃቸው ለፋኖ ኃይሎች እጃቸውን በመስጠት ላይ መሆናቸውን ተገልጿል። በቀጠናው የሚገኘው የፋኖ መዋቅር ለእነዚህ የሚሊሻና አድማ በታኝ አባላት የምህረት አዋጅ ማውጣቱን ተከትሎ በርካቶቹ በእድሉ እየተጠቀሙ መሆናቸውን ነው በደረሰን መረጃ ለማወቅ የተቻለው። በሌላ በኩል ተከታታይ ውጊያ ሲደረግበት ከነበረው አርብ ገበያ ከፍተኛ ጉዳት እየደረሰበት ያለው የአብይ አህመድ ሰራዊት ሸሽቶ ደብረታቦር ጠቅሎ መግባቱም ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ዕዝ በደብረ ብርሃን ከተማ ልዩ ኦፕሬሽን ማካሄዱ ተሰምቷል። ለአንድ ሰዓት ያክል በከተማዋ ሚኒሊክ ክፍለ ከተማ በሚገኘው የፖሊስና የሚሊሻ ካምፕ ላይ በተፈጸመ ልዩ ኦፕሬሽን ትጥቆቹንና ተተኳሾችን በመውሰድ በድል መጠናቀቁን የአማራ ፋኖ ሸዋ ዕዝ ህዝብ ግንኙነት የላከልን መረጃ ያመለክታል። በተያያዘ ዜናም የአማራ ፋኖ በወሎ በሐርቡ ወረዳ ዛሬ ከፍተኛ ትንቅንቅ የተደረገበት ውጊያ መካሄዱን አስታውቋል። የጊራናው ባለሽርጡ ክፍለ ጦር ከአብይ አህመድ ሰራዊትና አብረው ተሰልፈው ከነበሩት ሚሊሻና አድማ በታኝ ኃይል ጋር በተደረገው በዚህ ውጊያ ከፍተኛ ኪሳራ ማድረሱን ነው የገለጸው። ተመልካቾቻችን ሰበር ዜና አለን። የአብይ አህመድ አገዛዝ ኢትዮጵያ ከሱዳን ጋር የምትዋሰንበትን የድንበር ኮሪደር ሊዘጋው መሆኑ ተገለጸ። ትልቁና ግዙፉን የሰሜን ምዕራብ እዝን ሙሉ በሙሉ በኢትዮጵያና ሱዳን ድንበር ላይ በማስፈር ሊዘጋው ዝግጅት እያደረገ መሆኑን አንከር ሚዲያ ያገኘው መረጃ ያመለክታል። በአብዛኛው የኢትዮ ሱዳን የድንበር አካባቢ በፋኖ ኃይሎች ቁጥጥር ስር በሚገኝበት በዚህ ወቅት የአብይ አህመድ ሰራዊት ስለ ድንበር መዘጋት ውሳኔ ላይ መድረሱ ግራ የሚያጋባ እንደሆነ ነው ከመረጃ ምንጮች መረዳት የተቻለው። የሱዳን ወታደራዊ መሪ ጀነራል አልቡርሃን ፋኖችን እያገዙ ነው፣ ጦር መሳሪያን ጨምሮ ሌሎች ወታደራዊ ድጋፎችን እያደረጉላቸው ነው የሚለው የአብይ አህመድ ክስን ተከትሎ ነው የድንበር መዝጋቱ ጉዳይ የአገዛዙ የትኩረት አቅጣጫ የሆነው። ፋኖች አብዛኛውን ቀጠና የተቆጣጠሩ ሲሆን ለ5 ተከታታይ ሳምንታት የኢትዮ ሱዳን የድንበር አካባቢን ከፋኖ ለማስለ
ለማስለቀቅ የተደረገው የአብይ አህመድ ሰራዊት ጥቃት በከፍተኛ ኪሳራ የተመከተ ሲሆን በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ወደ ሱዳን ሸሽተው መግባታቸው የሚታወስ ነው። በደረሰን መረጃ ላይ እንደተመለከተው አብይ አህመድ የሱዳኑን የድንበር ኮሪደር የሚዘጋው በቅድሚያም አካባቢውን ከፋኖች ካስለቀቀ በኋላ ሲሆን ለዚህም ሰሜን ምዕራብ እዝን ከተለያዩ የአማራ አካባቢዎች በመሰብሰብና በሜካናይዝድ በማጠናከር በቅርቡ ፋኖች ላይ ጥቃት እንደሚከፍት በእቅድ ተይዟል። ረጅም እጁ መቆረጡን የሚገልጹት የአንከር ሚዲያ ምንጮች የሱዳኑን ድንበር የመዝጋት ውሳኔ የመጣውም አብይ አህመድ በቀጠናው ያለው አቅም እየተዳከመ በመሆኑ ነው ሲሉ ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። የሰሜን ምዕራብ እዝ ሙሉ ኃይሉን ወደ ምዕራብ ጎንደር በማድረግ የፋኖ ኃይሎች ላይ ጥቃት የሚከፍት መሆኑን በተመለከተ የቀጠናውን የፋኖ አንድ አመራርን በጉዳዩ ዙሪያ አነጋግረናቸው እንዳመጣጡ እናስተናግደዋለን ሲሉ ምላሽ ሰጥተዋል። በአዲስ አበባ በመንግስትና በተለያዩ የልማት ድርጅቶች ውስጥ በተለይም የአማራ ተወላጆች ላይ በቂ ባልሆነ ምክንያት ከስራ ገበታቸው በማፈናቀል በእነሱ ምትክ የአንድ ቋንቋ ተናጋሪ በሆኑ ሰዎች እየተያዘ ሲሆን ይህ ድርጊት በሁሉም ክፍለ ከተሞች ቁልፍ የሆኑ የስራ መደቦች ኦሮምኛ ቋንቋ በሚናገሩ ብቻ እየተያዘ ሲሆን ከተለያዩ የኦሮሚያ ክልል አካባቢዎች በመጡ ሰራተኞች እየተሰገሰጉ ይገኛሉ። እነዚህ ከኦሮሚያ ክልል አካባቢዎች የሚመጡ ሰራተኞች ኦሮምኛ ቋንቋ ብቻ የሚናገሩ ከኦሮምኛ ቋንቋ በስተቀር መግባባት የማይችሉ ልምድም ሆነ የትምህርት ዝግጅት የሌላቸው በመሆኑ በመንግስት ስራዎችና አገልግሎቱን በሚፈልጉ ተገልጋዮች ላይ ከፍተኛ ክፍተት እየተፈጠረ ይገኛል። አንዳንዶቹ በተለይም ከንቀት የተነሳ የከተማዋ የስራ ቋንቋ አማርኛ ሆኖ እያለ ተገልጋዮችን በአማርኛ ቋንቋ አናስተናግድም ብለው አገልግሎቱን እየነፈጓቸው እንደሆነ የደረሰን መረጃ ያመለክታል። እነዚህ በብዛት በአዲስ አበባ የመንግስት እና የልማት ድርጅቶች የገቡ የአንድ ቋንቋ ተናጋሪ ሰራተኞች አብዛኛውን የስራ ጊዜያቸውን በኢንተርኔት፣ ቲክቶክ እና ዩቲዩብ በመመልከት እንደሚያሳልፉ ለማወቅ ተችሏል። በቅርቡ በአዲስ አበባ ከ10,000 በላይ የሚሆኑ የመንግስት ሰራተኞች እንደሚባረሩ የተገለጸ ሲሆን ለዚህ የቀረበው ምክንያትም የብሔር ማመጣጠንን በመንግስት መስሪያ ቤቶች ድለላ እንደሚደረግ መወሰኑን ተከትሎ መሆኑ ተገልጿል። ለአንከር ሚዲያ በደረሰው መረጃ እነዚህ በ10 ሺዎች የሚባረሩ ሰራተኞች በምትካቸው ከኦሮሚያ ክልል ከተለያዩ ቦታዎች የተዘጋጁ ሰራተኞች ሊቀጠሩ እየተጠባበቁ እንደሆነ ለማወቅ ተችሏል። ይህ የብሔር ንቅለ ተከላ በሺዎች የሚቆጠሩ የአንበሳ አውቶቡስ ሰራተኞች ላይ ተግባራዊ ሊደረግ ዝግጅት መጠናቀቁና በድርጅቱ የአንበሳ አርማ ላይም ለውጥ ሊደረግ እንደሆነ የደረሰኝ መረጃ ይጠቁማል። አዲስ አበባ ላይ የህዝብ አሰፋፈርና ዲሞግራፊ ለውጥ ለማድረግ በስፋት እየሰራ የሚገኘው የኦሮሚያ ብልጽግና በብሔር ማመጣጠን ሰበብ ሌሎች ብሔሮችን አግልሎ ከኦሮሚያ ክልል ብቻ ሰራተኞችን እያሰባሰበ መሆኑ ተመልክቷል። ባለፈው ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው የአዲስ አበባ ህዝብ ኦሮሞ ጠል ነው የሚል ንግግር ካደረጉ ወዲህ መጠነ ሰፊ የሆነ የስራ ገበታና የመኖሪያ ቤት የማፈናቀል እርምጃ እየተወሰደ እንደሚገኝ ለማወቅ ተችሏል። በወቅቱ ጠቅላይ ሚኒስትሩ እንደ ዘበት አድርጎ የገለጸውና የብሔር መመጣጠን በየመስሪያ ቤቱ እንዲደረግ ህግ አውጡ ብሎ ለህዝብ ተወካዮች ምክር ቤት የገለጸው የአጋጣሚ ሳይሆን የኦሮሚያ ብልጽግና አቋም መሆኑን መረዳት ተችሏል። በቅርቡ በኦሮሚያ ብልጽግና ከሌሎች የብልጽግና መዋቅር ተለይቶ አዲስ አበባ በኦሮሚያ ስር እንድትጠቃለል ለምክክር ኮሚሽኑ አጀንዳ ማስገባቱ ይታወቃል። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አርበኛ አስረስ ማረዳምጤ መረጃዎችን ያካፍለናል፣ ማብራሪያም ይሰጠናል። ጠላት ብልጽግናና ወራሪው ሰራዊት በጋራ ቅንጅታዊ በሆነ ሁኔታ በተለይ ደግሞ ከፍተኛ ካድሬዎቹ ከከፍተኛ ወታደራዊ መኮንኖች ጋር በቅንጅት አዲስ ኦፕሬሽን ጀምረው ነበረ። አገሪቱ ያላትን ወታደራዊ አቅም ሙሉ በሙሉ በመጠቀም በድሮን በጀት እና በሌሎችም ላጨራሽ መሳሪያዎች ማህበረሰቡን ሲጨፈጭፍ እና ፋኖ ኃይሎችን ለማጥፋት ከፍተኛ ርብርብ ሲያደርግ ቆይቶ ነበረ። በተከታታይነት በተደረገው አውደ ውጊያ አንዳችም ተጨባጭ ለውጥ ማምጣት ያልቻለው የብልጽግና ሰራዊት ከሰሞኑ አዲስ ስምሪት ወስዷል። በዚህ ስምሪት መሰረት ለምሳሌ በክልል ደረጃ የብልጽግና ፕሬዝዳንት የሆነው ግለሰብ ከነ አበባው ታደሰ ጋር፣ በዞን ደረጃ ደግሞ እንደነ ሙሉ
አለምና ሌሎች ጀነራሎች የኮር አመራር የሆኑት ከዞን አስተዳዳሪዎች ጋር በወረዳ ደረጃ ደግሞ የወረዳ አመራር አስተዳዳሪ የተባሉት ከክፍለ ጦርና ከሬጅመንት አዛዦች ጋር በጋራ በመሆን ኮማንድ ፖስት የሚለውን ስያሜ በመቀየር ሌላ ስያሜ በማምጣት ካውንስል የሚል አዲስ አደረጃጀት በማምጣት የብልጽግና ካድሬዎችም ጭምር ወታደራዊ ስምሪት የሚወስዱበት የሚወስኑበትን አዲስ አሰራር በማምጣት አዲስ ስምሪት ወስደዋል። በዚህኛው አዲስ ስምሪት መሰረት ለማድረግ የተፈለገው ከበርካታ ቀጠናዎች የተሰባሰበውን ኃይል በጅምላ በተናጥል ብርጌዶቻችንንና ጠንካራ ይዞታ ያላቸውን ተዋጊ ኃይሎቻችን ለማጥፋት ሙከራ ተደርጎ ነበረ። ባለፈው ሳምንት በተለይም ቀዳሚውና ዝነኛውን የአባይ ሸለቆ ብርጌድን ለማጥፋት ከደብረ ማርቆስ ጀምሮ እስከ መርጦ ለማርያም ድረስ የነበረውና ያከማቸውን ኃይል በጋራ በማድረግ ቀጠናው ተንቀሳቅሶ በረሃማና ደጋማ ገዢ መሬቶችን በመያዝ ብርጌዷን ለማጥፋት ከፍተኛ እንቅስቃሴ አድርጎ ነበር። ነገር ግን ወደ በረሃ በወጣ ጊዜ መልሶ ደጋማ ቦታዎችንና ገዢ መሬቶችን በመያዝ የጠላትን ኃይል መፈናፈኛ በማሳጣት ያለምንም ውጊያ ወደ መጣበት እንዲመለስ በማድረግ የነበረውን የብርጌዱን ሰራዊት የማጥፋት እንቅስቃሴ ሙሉ በሙሉ ቢቡኝ በሌሎች በቁይና እዛ ጎራባች ባሉ እነማይ ደጋማ አካባቢ ወደ ጮቄ ለመውጣት ከፍተኛ እንቅስቃሴ አድርጎ ነበር ከትላንትና ጀምሮ። በትላንትናው ዕለት በአባ ፖስተር ብርጌድ ላይ ጮቄ ብርጌድ በጋራ በተደረገ ቅንጅታዊ ተጋድሎ 11 አካባቢ ተማርኳል። በርከት ያለ ነፍስ